አንብቡ። አንደኛ ይሄ ዓለም በጠቅላላ እንደሚያልፍ ተረዳ። ላለኔ የጣራው ግድግዳው ዛፉ ቅጠሉ ሳይሆን ኑሮው ራሱ ሹመቱ፣ ሽልማቱ፣ ሀብቱ፣ ድህነቱ፣ ታላቅነት፣ ታናሽነት፣ ተፈናቃይ፣ አፈናቃይ፣ ገዢ፣ ተገዢ፣ አሳሪ፣ ፈቺ ይሄ በሙሉ ያልፋል። ጠቅላላ ያልፋል። ያለው ሰው ለካ ዝም ብሎ ነው የሚደክመዋል። ሁሉም ያልፋል። በዓለም ላይ የሚክባል፣ በዓለም ላይ የሚገነባል ማለት እስከ መጨረሻው ድረስ የሚሆን የሚመስለው እዚሁ የሚኖር ማለት ነው። ሁሉም ነገር እዚሁ ኢንቨስት የሚያደርግ ማለት ነው። ነፍሱን የሚረሳ ሰማያዊ ቤቱን የዘነጋ ሰው አለ። ያልፋል። ይሄ እንዳለ ያልፋል፣ ተጠራርጎ ያልፋል። ሁለተኛ በኃጢአተኞች ላይ ይፈርዳል እግዚአብሔር። ወደ ዘላለም እሳት፣ ወደ ገሃነመ እሳት ይሄዳሉ ኃጢአተኞች። ሶስተኛ በጻድቃን እንደሚፈርድላቸው፣ ለጻድቃን እንደሚፈርድላቸው ተረዳ። ወደ ዘላለም ሕይወት ይሄዳሉ፣ መንግስቱን ይወርሳሉ። እነዚህ ሶስት ነገር ተረዳ። ታዲያ እኔ አሁን የአባቴን የእናቴን ሀብት ወርሼ አግብቼ ወልጄ ባለስልጣን ሆኜ ተሹሜ ነግጄ አትርፌ የመኖሬ ሁኔታ ምን ዋጋ አለው አለ። እሱ ነው ያለው። ይሄን ምን ይጠቅማል መድከም ዝም ብሎ? ስለዚህ ገና ካሁኑ እግዚአብሔርን አግኝቼ ከእግዚአብሔር ጋር እየኖርኩ ሲመጣ በቀኝ መቆም ይሻለኛል ብሎ ወሰነ። ሁሉም ነገር አልፈልግም አለ። ወደ ምናኔው ህይወት ገባ። ለመጀመሪያ ጊዜ ከሚኖርበት ከተማ ውጪ በጣም ሩቅ ቦታ ሄዶ በአንድ ገዳም በስርዓተ ምንኩስና በምናኔ መኖር ጀመረ። ሰው የማይደርስበት ብሎ አስቦ ማለት ነው። ምክንያቱም ሰው ከመጣ ከባድ ነገር ነው፣ በዓለም ውስጥ ያለውን ነገር አያለው ብሎ በጣም ሩቅ ክብረ በዓል ላይ ብዙ ከቆየ በኋላ በምናኔ ህይወት በጣም ጠንካራ ሆኖ ከእግዚአብሔር ጋር እየተነጋገረ ቆይቶ አንድ ቀን የከተማ ሰዎች ሲመጡ ተመለከተ። እዛ ይሄ ነገር ለከተማ ቅርብ ነው ለካ፣ እኔ ሩቅ ነው ብዬ ነበር። የከተማ ሰዎች ከመጡማ ምን ዋጋ አለው፣ ከዚህም መራቅ አለብኝ ብሎ አሰበ ይላል። ድሮ እንደዚህ ነበር፣ ሰው ከከተማ ይርቃል። አሁን አንዳንድ ሰዎች ከከተማ የራቀውን ሰው በምናኔ በብህቱና የሚኖረውን ሰው ያመጡትና ከተማቸው ላይ ወይም ቤታቸው ላይ የራሳቸው የግላቸው አባት ያደርጉታል፣ ያበሉታል፣ ያጠጡታል፣ ያሰናክሉታል እና ዘዋሪ ይሆናል ማለት ነው። ከዛ ቤተክርስቲያን ብለው እነዚሁ ሰዎች ደግሞ መጨረሻ ሃይማኖታቸውን ይክዳሉ። ይሄን የመሰለ ድምፅ ይዘን ይሄን የመሰለ መልክ ይዘን ኑ እኔ አስቀጥሮታለሁ ብሎ ከገዳም የሚያፈልሱ ሰዎች አሉ። አባቶች ሰው ሸሽቶ ሄደውን እዚሁ ይሁኑ፣ ፈተና ቢኖርም እኛ አለን፣ የሚያስፈልጎትን እንረዳውታለን፣ እርሶ በጸሎት ያግዙን ነው የሚባሉ። ንቅል አድርጎ ያመጣቸዋል ወደዚህ ማለት ነው። እና የራሱ አባት ያለዋል፣ የራሱ አማካሪ ያለው፣ የራሱ ቤተክርስቲያን ያለው አለ ቤት ውስጥ። እንደዚህ አይደለም። እና ጠልቶ ነው ፈተናውን መከራውን ከእግዚአብሔር ጋር መኖር ይሻላል ብሎ ኑሮውን ሸሽቶ ነው የሄደው። ሲያያቸው ይሄማ ለከተማ ቅርብ ነው አለና የገዳሙን ማህበረሰብ አማክሮ ወደ እግዚአብሔር አሳስቦ ከዛ ገዳም ሩቅ ለመሄድ ወደ በረሃ ገባ ይላል። የ10 ቀን መንገድ ተጓዘ ይላል። በጥሩ ገስጋሽ የ10 ቀን መንገድ እንደተጓዘ ከዛ ለመሸሽ ማለት ነው 4 ነገሮችን አገኘ እዛ በረሃ ላይ። አንደኛ ዋሻ አገኘ፣ ሁለተኛ ውሃ አገኘ፣ ሶስተኛ ፍራፍሬ የሚያፈራ ዛፍ አገኘ፣ አራተኛ ያንን ፍራፍሬ የሚመገቡ ቆቆችን ተመለከተ ይላል። አሁን እግዚአብሔርን እዚሁ ሆኜ ባገለግለው የመረጠው ስፍራ ይመስላል። ዋሻውን ይጠቀምበታል ለመጠለያ፣ በብህቱና ተወስኖ ለብቻ ለመኖር ጥሩ ነው አለ። ውሃውን እንደዚሁ፣ ፍራፍሬውም ለምግብ ይጠቅማል፣ ቆቆችንም መመገብ ይችላሉ አለ እና በዛ ተወስኖ ለመኖር ተስማማ ከነፍሱ ጋር። ግን የትኛውን ልመገብ አለ። እግዚአብሔርን እያገለገለ በጾም በጸሎት ተወስኖ ነው የሚኖረው። ፍራፍሬውን ልመገብ ወይስ ቆቆቹን ልመገብ ብሎ አሰበ። ፍራፍሬውን መመገብ በጣም ከባድ ነው አለ። ምክንያቱም ፍራፍሬውን መልቀም፣ የበሰለውን ካልበሰለ መለየት፣ እስከሚበስል ድረስ ማስቀመጥ፣ በሰለ አልበሰለ ብሎ እንደገና ቼክ ማድረግ፣ መውጣት መግባት ይበዛዋል። ስለዚህ ይሄ የጸሎት ጊዜን ይሻማል አለ። የሚገርም ነው። አሁን አንድ ሰው ስጋዊ ስራ ሲያስብ ሃይማኖትን ማሰብ አለበት። ክርስትናዬን ይነካዋል፣ ይጎዳዋል ወይ? ነፍሴን ያደህያታል ወይ? ስጋዬ ለስጋዬ ጥሩ ነው፣ ነፍሴስ ብሎ ማሰብ አለበት።
እና ይሄ ሰዓት ይሻማል። ጥሩ ቆቆቹን ልመገባል። ደግሞ ቆቅ መመገብ ስጋ መብላት ለመነኮሳት ትርምት ነው፣ ክልክል ነው። እና በሱባኤ በብህቱና በተባቶ እየኖርኩ እንዴት ስጋ በላለሁ አለ። እና ታዲያ ምን ልመገብ አለ። ጨነቀው። ለነፍሱ ሲያስብ ሰው ይጨነቃል። አይ የወንድምን ስጋ ያለ ቢላዋ ከመብላት አይበልጥም። ስለዚህ ቆቆቹን ብመገብ እግዚአብሔር ምንም አይለኝም። እነዚህ ፍራፍሬዎቹን ሰዓት ስለሚሻማብኝ አልመገብም ብሎ ወሰነ። እሱ ነው ያለው። ስጋ መብላት የወንድምን ስጋ ያለ ቢላዋ ከመብላት አይበልጥም ያለው እሱ ነው። አሁን ይሄንን ይዛችሁ ደግሞ መንደሩ ስጋ ጀምሮ አላችሁ። እንደሱ ማለት አይደለም። ይሄን ያለው እሱ ነው፣ የበቃው አባት ማለት ነው። ስለዚህ ብመገብ ይሄንን እግዚአብሔር ምንም አይለኝም ብሎ አሰበ። እነዛን ቆቆች ለመመገብ አንድ ወጥመድ አዘጋጅቶ እዛ ዛፉ ስር ያስቀምጥና እሱ ወደ ተጋድሎ ይሄዳል። መመገብ ሲፈልግ ከዋሻው ሲወጣ አንዲት ቆብ ወጥመድ ውስጥ ገብታ ትጠብቀዋለች። በቀን አንዳንድ ቆቅ ወጥመድ ውስጥ እየገባለት ይላል ስንክሳሩ ስታነቡ ብዙ ዓመት በተጋድሎ ኖረ። ያን እየተመገበ ከዕለታት አንድ ቀን ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ ለመፈለግ ከትልቅ ገዳም ማለት ነው ወደዛ በረሃ መጣ ይላል። በዚህ በአብይ ጾም ብዙ አባቶች በማህበር ከሚኖሩበት ገዳም ለብቻ ለመኖር ወደ በረሃ ይሄዳሉ። ክርስቶስ ለብቻው ያሳለፈው ጾም ስለሆነ ለብቻቸው ለማሳለፍ ዋሻ ፈልገው ማለት ነው ለመኖር ከባታቸው ይወጣሉ፣ ከማህበሩ ከገዳሙ ይወጣሉ። እነ ዞሲማስ የማርያም ግብፃዊቷን ታሪክ የጻፈልን ትልቁ አባት በዚህ ሁኔታ ነው ዋሻ ሲፈልግ ነው በአብይ ጾም ማርያም ግብፃዊቷን አግኝቶ ታሪኳን የጻፈልን። በረከታቸው በሁላችን ላይ አድሮ ይኑር በሉ። እና ይሄ የታወቀ ስርዓት ነው። እና ይሄ መነኩሴ ዋሻ ለመፈለግ ሲሄድ ወደዛ በረሃ ደረሰ። እዛ በረሃ ላይ ሲደርስ ያ አባት አባ መቃርስ እንደለመደው ከዋሻው ወጥቶ ወደ ወጥመዱ ሲሄድ አንድ ቆቅ ወጥመድ ውስጥ ገብቶ አገኘ። ያችን ቆቅ ይዞ የለመደው ነው። ይሄ ወደ ዋሻው ሲገባ ይሄ መነኩሴ ተመለከተው። ከከተማ የመጣው መነኩሴ ማለት ነው። ዋሻ ሊፈልግ ነው የመጣው። አብይ ጾምን እዛ ሊያሳልፍ ነው፣ ለጾም ነው የመጣው። ሲያየው ግን ደነገጠ። ቀርቦ አላናገረውም፣ ሰላምታም አልሰጠውም። እንዴት መነኩሴ ሆኖ እንዴት ስጋ ይበላል? ያውም በአብይ ጾም ይሄ ነገር እንዴት ነው አለና ይሄንንማ ለሊቀ ጳጳሱ መናገር አለብኝ ብሎ ፊቱን አዙሮ ወደ ቁስጥንጥንያ ገሰገሰ ይላል። ዋሻ ለመፈለግ መጥቶ ለሱባኤ መጥቶ ሰይጣን እንዴት እንደሚጫወትብን ተመልከቱ። ዞሮ ሮጠ። ወሬኛ ሰውና በቀስት የተነደፈ ሰው አንድ ነው ይላሉ አባቶች። በቀስት የተነደፈ ሰው ቀስቱ እስኪነቀልለት ድረስ ያቁነጠንጠዋል፣ ይቸኩላል። በስለት የተወጋ ሰው ምክንያቱም ይጠዘጥዛል ህመሙ። እስኪነቀልለት ድረስ በጣም ረፍት የለውም። ወሬኛ ሰው አግኝቶ ያንን ወሬውን እስኪተነፍስ ድረስ ልክ በቀስት እንደተወጋ ሰው ይቁነጠነጣል። አጋጥሟችሁ አያውቅም? ቅዳሴ ላይ ስልክ ደውሎባችሁ እናንተም ደግሞ ታነሱና ቅዳሴ ላይ ነው ዝም ብለህ ስማኝ የሆነ ነገር ልነግርህ ነው ይላል። ቅዳሴ ላይ ነኝ እያላችሁት ማለት ውጋት ነው በቃ የሚሆንባችሁ። የት ነው ያለኸው ይላችኋል። ካልተናገረ አያልፍ። በጣም ከባድ እኮ ነው። ይደርሳል የሚባል ነገር የለም። ለወሬ ሮጦ ወደ ቁስጥንጥንያ ከተማ ሄደ። ለሊቀ ጳጳሱ ተናገረ። ይገርምሃል፣ ዋሻ ለመፈለግ ሲሄድ አንድ መነኩሴ ያገኘ ስጋ ይበላል። መነኩሴው አባ መቃርስ ቆቁን ከወጥመድ አውጥቶ ወደ ዋሻ ይዞ ሲገባ ነው ያየው። ሲበላ ሲያወራረድ አላየው። ግን ወደቀ ከተባለ ምንድን ነው ያው እና ይበላል አለው። ሊቀ ጳጳሱ በጣም አዘነ። የነገረው እውነት ነው ብሎ አምኖ የመነኩሴው የመናኙ በዚህ ልክ መሰናከል አሳዘነው። ወንድሙንም ማሰናከሉ በጣም አሳዘነው። ደግሞ እውነት አለው። በሮሜ መልእክቱ ቅዱስ ጳውሎስ ሲናገር ሮሜ ምዕራፍ 2 ቁጥር 24 ላይ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ እንደተጻፈ ይላል። ስለዚህ እኛን ለማሰደብ ነው። የመነኮሳት ስርዓት ይሄ ነው ያስብለናል። ስርዓቱን ያስነቅፋል። እና አንድ ነገር አድርጋ ነው ሊቀ ጳጳሱ በጣም አዘነ። ጥሩ አንተ እንዳየኸው እኔም ደግሞ ማየት አለብኝ። ሄጄ እንዳላይ አልችልም። ስለዚህ አንድ ሰው ካንተ ጋር ልላክና ይሄ ሰው እንደኔ ሆኖ አይቶ መጥቶ ይንገረኝ። ስለዚህ ይህንን ሰው አብረው ሂድና አሳየው ብሎ አንድ መነኩሴ
ሊቀ ጳጳሱ ለዛኛው መነኩሴ ጨምሮ ላካቸው ይላል። ይሄ እንግዲህ አጣሪ መሆኑ ነው። ለማጣራት ሰው ላከ። በአንድ ጎን ከዚህ በፊት ስንት ነበር የሚያገኘው? አንድ ነው። አሁን 3 አገኘ። ደነገጠ። 3 ሐሳቦችን አሰበ ይላል ስንክሳር ውስጥ አረቡ። አንደኛ እግዚአብሔርን አሳዝኘው አጉረምርሜበት ይሆን? እቺ ምን ትጠቅመኛለች ብዬ አስቤ ይሆን የሰጠኝ? እንዴት 3 ሊሰጠኝ ቻለ? አንድ ነበር የሚሰጠኝ። ሁለተኛ ሊፈትነኝ ይሆን? እስኪ ምን እንደምታደርገው አያለው ሊለኝ ይሆን የሰጠኛል? ሶስተኛውን እንጃ ምን እንዳስበ አላውቅም አለና ተጨንቆ ወደ ሰማይ እያየ ሲያወጣ ሲያወርድ ቆየና ዞር ሲል 2ቱን መነኮሳት ወደሱ ሲመጡ አያቸው። ወዲያውኑ አይኖቹን ወደ ሰማይ ያደረገና እንዲህ አለ፣ አምላኬ ሆይ አመሰግናለሁ። ድህነቴን ተመልክተ እንግዶች የማስተናግድበት እንደሌለኝ አውቀ እንግዶች እንደሚመጡብኝ ተረርተ ስለ እንግዶቹ እነዚህን 2ቱን ቆቆች ስለጨመርክልኝ አመሰግናለሁ አለ። ይኸውላችሁ መጽሐፍ እንደዚህ ይላል። የሉቃስ ወንጌል ምዕራፍ 11 ሄዳችሁ ስታነቡ ቁጥር 3 ላይ የዕለት እንጀራችንን ዕለት ዕለት ስጠን ይላል። እስኪ አብረን በለው፣ የዕለት እንጀራችንን በሉ። እንትን ጸሎት ስለሆነ ከልባችሁ በሉት። የዕለት እንጀራችንን ዕለት ዕለት ስጠን። ደስ የሚል ጸሎት ነው። የሰኞውን ሰኞ፣ የማክሰኞውን ማክሰኞ። ዛሬ አርብ ነው። የሰኞውን ዛሬ ስጠኛ ይባል። የዕለቱን ነው። የዕለቱን ዕለት ዕለት ማለት ምግብናህን ወይም መግቦትህን አታቋርጥብን። ሁሌ ስጠን። እኛ አንዴ እንበድልሃለን፣ አንዴ እናመሰግናለን፣ አንዴ እንታምናለን፣ አንዴ ደግሞ እንዋሻለን፣ አንዴ ከቤት እንጠፋለን፣ አንዴ ደግሞ እንመጣለን፣ አንዴ እንጠራሃለን፣ አንድ ጊዜ ደግሞ አንጠራህም፣ አንዴ እናማርራለን፣ አንዴ እናመሰግናለን። እኛ እናቋርጣለን፣ አንተ ግን አታቋርጥብን። በየዕለቱ ስጠን። በየዕለቱ ስጠን ማለት ምን በላውን ስጠን። ምናከማቸውን አይደለም፣ ምን ሰበስበውን አይደለም፣ ሌላው የሚበትነውን አይደለም፣ ሌላው የሚዘርፈውን አይደለም። እኔም ቤተሰቦቼም በእኔም ዙሪያ ያሉት የሚጠቀሙበት ምንጠቀምበትን ስጠን። የዕለት እንጀራችንን ዕለት ዕለት ስጠን። የዕለት የእድሜ ልካችንን ማለት ነው። የእኛ እድሜ ዕለት ነች በእግዚአብሔር ዘንድ። ዕለት ነው እኮ 1000 ዓመት የሚኖር የለም። 1000 ዓመት በእግዚአብሔር ዘንድ አንድ ዕለት ነው። ጠዋት 4 ሰዓት የሚጠራለ፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት የሚደፍን ጥቂት ነው። በጣም ጥቂት ነው። ዕለት የማይሞላ ህይወታችን እድሜ ልካችንን መግበን ማለት ነው። የሰውን ባይ የሌለበትን የሰው ግፍ የሌለበትን ንጹሑን የዕለቱን ዕለቱን ስጠን መግበን። የሁላችሁ ለመነኩሴ ያደረገው ይህንን ነው። 2 እንግዶች መጡበት አይደል? 2 ጨመረለት። አንዳንድ ነበር የሚሰጠው፣ 3 ሆነ። ለእንግዶቹ ብለህ ስለሰጠኸኝ አመሰግናለሁ አለ። እንግዶቹን አቅፎ ሳማቸው። ወደ ዋሻው ገቡ። ተግባረ ነፍሳቸውን ጨረሱ። ከዛ በኋላ እየተጨዋወቱ ሳለ እሱ 3ቱን ቆቆች ይዞ ገባ። 3ቱንም ቆቆች ጠበሳቸው። እንግዳ ለመሸኘት ነው። የራሱን ለብቻው አቀረበ፣ 2ቱን ለነሱ አቀረበ። ተጠብሰዋል ቆቆቹ። መነኮሳት ዞር ብለው ሸፈን ብለው ይመገባሉ። ልማድ አለ፣ ሌላ ሰው እንዳይሰናከል። እሱ ዞር ብሎ ሸፈን አድርጎ ጸሎት አድርጎ ተመገበ፣ ጨረሰ። ዞር ሲል 2ቱ አልተመገቡም። ቆቆቹ በፊታቸው አሉ የተጠበሱት። እሱን ነው የሚጠቁሙት እነሱ። ይኸው አየው ሲበላ ይባባላሉ እነሱ ማለት ነው። ግን ጾመኞች ናቸው። ተመግቦ ጨረሰ። ዞር ሲል አልተመገቡ። ውይ አባቶቼ አልተመገባችሁም እኮ ለምንድን ነው ማትበሉት አላቸው። እንግዳ ወደ ቤታችሁ መጥቶ አቅርባችሁለት
ጓዳ ጓዳው ስትሉ ተመልሳችሁ ስትመጡ ምግቡ ያልተበላ ከሆነ እንደምትደነግጡት ማለት ነው። አልበላሁም እኮ ምን ሆንክ አይጣፍጥም እንደምንለው ተጨንቆ ምን ሆናችሁ አላቸው። እንዲህ አሉት። ንባቡ በጣም ይገርማል። እኛ መነኮሳት ስለሆንን ስጋ አንበላም አሉት። እኛ ምን ስለሆነን አሉት። በጣም ከባድ ነው። በግልባጩ አንተ ግን ምን አይደለህም እያሉት ነው። አንተ ብላ ሆዳም አንተማ መነኩሴ አይደለህም እያሉት እኛ መነኮሳት ነን አሉ። እንዲህ የሚሉ ሰዎች የሉ። እኛ እኮ ጿሚዎች ነን፣ እኛ እኮ ጾም ላይ ነን የሚሉት ሌላው ሰው ላይ ለማበት እኛ መነኮሳት ስለሆነን አንበላም፣ ስጋ ትርምትም ወይም ህግ አለን አንበላም አሉት። አንተ ያለ ህግ ነው የምትኖረው እያሉት ነው። ይህ አባት ምን የሚል ይመስላችኋል? ዝም በል ደግሞ ከከተማ መጥተህ መነኩሴ ነኝ የምትለው እኔ እዚህ ስንት ዓመት ብቻ ይኖሬ አላለ። እንደሚበልጣቸው አላሰበም። ደነገጠ። አንበላም እኛ መነኮሳት ነን ሲሉት ህግ የጣሰ ያፈረሰ አድርገው ሲያሳዩት ደነገጠ። ይቅርታ አላቸው ይላል። አትመገቡም እንዴ? እኔ የምትበሉ መስሎኝ ነው፣ ስላሰናከልኳችሁ በጣም ይቅርታ ጠይቃለሁ፣ ይቅርታ አድርጉልኝ አባቶቼ ብሎ የተጠበሱትን ቆቆች አነሳቸው። ወደ ሰማዮቹም ቀና አረገ፣ ወደ እግዚአብሔር ተነጋገረ ከእግዚአብሔር ጋር። 3 ጊዜ ቆቆቹ ላይ እፍ አለባቸው ይላል። ቆቆቹ ህይወት ነስተው በረሩ ይላል። የተጠበሱት ቆቆች ማን ነው እየጾመ ያለው? እየበላ ያለው ነው ወይስ አልበላም ብሎ አቃቂር የሚያወጣው? በጣም ከባድ ነው። የትኛውን ነው እግዚአብሔር የተቀበለው? ከማን ጋር ነው እየተነጋገረ ያለው እግዚአብሔር? እነዚህ 2 መነኮሳት አዘኑ፣ እግሩ ስር ወደቁ ይላል። የእግዚአብሔር ቅዱስ ብለው ጠሩት ይላል። አይ ደግሞ የዋዎች ናቸው። እግዚአብሔር ሲመልስ እንደዚህ ነው። የእግዚአብሔር ቅዱስ እኛ እንዲህ መሆኑን አናቅም ነበር፣ ይቅር በለን፣ በድለናል፣ አሳዝነናል፣ ለሊቀ ጳጳሱ ነግረዋላ፣ ሰድበውታል፣ ስለዚህ ይቅር በለን አሉት። የጠየቁት ይቅርታ ነው። ይቅር ብያቸዋለሁ በቂ ነው። እሱ ግን የእግዚአብሔር ሰው ስለሆነ የነፍስ ጾም ላይ ስለሆነ ያለው እንዲህ አላቸው ይላል። እግዚአብሔር ሁላችንንም ይቅር ይበለን አላቸው ይላል። አይገርም? የጠየቁት ይቅርታ ነው። ምን በለን ያሉት? ይቅር በለን የሚላቸው ግን እግዚአብሔር ሁላችንንም ይቅር ይበለን ነው። ለኢትዮጵያም የሚጠቅማት ይሄ ነው። ለሀገራችንም እንደዚሁ አንዱ ይቅርታ ጠያቂ፣ አንዱ ይቅርታ ተጠያቂ። አሁን በሀገራችን አሁን ቃቃ ነው የሚጫወተው ሰው። ይቅርታ ሊጠይቁን ይገባል ይላል። ተነሱ። የሚሻለው እግዚአብሔር ሁላችንንም ምን ቢለን ነው? አዎ ሁላችንን በእውነት ሁላችንንም እግዚአብሔር ይቅር ይበለን። ማንም ይቅርታ ጠያቂ፣ ማንም ይቅርታ ተጠያቂ የለም። በእግዚአብሔር ዘንድ ሁሉም እኩል ነን። እግዚአብሔር ሁላችንንም ይቅር ይበለን አላቸው። እየሮጡ ሄዱ። ጨርሻለሁ። ለሊቀ ጳጳሱ ተናገሩ። አባታችን እንዲህ አይደለም፣ እሱ የእግዚአብሔር ሰው ነው፣ አሳስቼ ነበር፣ ያየነው ግን እንዲህ አይደለም፣ እሱ ከእግዚአብሔር ጋር የሚኖር ነው አሉት። ደስ አለው ሊቀ ጳጳሱ። ወደ ቤተ መንግስት መልእክት ላከ። ለማ ለንጉሱ ምን ብሎ? አረ በበረሃ አንድ ትልቅ አባት ተገኝቷል፣ በረከት ለማግኘት ቡራኬ ለማግኘት ሊሄድ ነው፣ የምትፈልግ ከሆነ ና አለው ንጉሱን ይላል። አንብቡ ቤታችሁ ገብታችሁ። ታኅሳስ ስንት ቀን ያልኳችሁ? 13 ስንክሳሩ። ንጉሱም ክርስቲያን ስለነበረ ደስ አለው። መጣው። አባታችን ትተኝ እንዳትሄድ እኔም እሄዳለሁ አለ። ጉዞ ቤተ መንግስቱም ቤተ ክህነቱ ወደ በረሃ ወደ እግዚአብሔር ሰው ካህናቱን አስከትሎ ሊቀ ጳጳሱ መሳፍንቱን አስከትሎ ንጉሱ ወደ በረሃ ተጓዙ ይላል። እግዚአብሔር ግን ተሬው ታይታ ስለማይፈልጉ ቅዱሳን የነገሩትን ስለሚፈጽም እነሱ ልክ ሲደርሱ ነፍሱን ከስጋው ይቅርታ ነፍሱ ከስጋው ሳትለይ በአካለ ስጋ እንዳለ መላእክት መጥተው አሳረጉት ይላል። ልክ እንደነ ኤልያስ ማለት ነው። ያንን አባት ይዘውት ሄዱ። ምክንያቱም እሱ ተናግሯል። ሰው ይፈራል፣ ከከተማ ርቋል። የ10 ቀን መንገድ ወደ በረሃ የገባው ለዚህ ነው። አሁን ደግሞ ቤተ መንግስቱም ቤተ ክህነቱም ነቅሎ ነው የመጣው። ከእንዲህ አይነት ህይወት በአፋ ስለሆነ እግዚአብሔር የማይፈልገውን ነገር ስለማያደርግ ብድግ አድርጎ አሳረገው ይላል። ልክ ሲደርሱ እሱ ሲያርግ በመላእክት ታጅቦ የሚገርም ነው። ሊቀ ጳጳሱ አወቀና እንዲህ አለ፣ የእግዚአብሔር ቅዱስ ሆይ ብሎ ጠራው። እባክህ ለህይወታችን የሚጠቅም አንዲት ቃል ንገረን፣ ይህን ሳትነግረን እንዳትሄድ አለው። ንጉሱም አለ ለህይወታችን የምትጠቅመንን አንዲት ቃል እዚህ በረሃ ድረስ ተገኝተን
ያንተን ዝና ሰምተን ወደ ገዳም ስንሄድ ምን ብለን ነው የምንመጣው? ወደ ደብረ ሊባኖስ ስንሄድ አባታችን አቡነ ተክለ ሃይማኖትን አናግረናቸው ነው የምንመጣው? ወይስ ከህንፃው ጋር ፎቶ ተነስተን ነው የምንመጣው? ወይስ የበቃ አባት እዚህ ያለ ብለን የሆነ ዋሻ ውስጥ ወረቀት ከተን ነው የምንመጣው? ይሄን ነው የሚነግረን። የዛን ገዳም ባለቤት አናግረን እባክህ ለህይወታችን የሚጠቅም አንድ ቃል ንገረን። 3 ቃል ነገራቸው። ማጠቃለያ እሱ ነው። የለመኑት አንድም 3 ነገራቸው። መላእክቱ አቆሙት። እንደ ኤልያስ ነው፣ እያረገ ነው። የመጨረሻው ቃል አንደኛ እንዲህ አላቸው፣ ከሐሜትና ከነገር ስራ አንደበታችሁ ይከልከል አላቸው። ትጾማላችሁ ግን ታማላችሁ፣ ትጾማላችሁ ግን ነገረኞች ናችሁ። የስብሰባችሁ ነገር ነው የምትፈትቱት። ነገር ትብትብ ነው፣ ሰውን ለመጥለፍ ነው። ቅንነት ይጎላቸዋል። ሁለቱ ይህን ነበር ያደረጉት። ባልንጀራቸውን ሊከሱ ነው የሄዱት የተመላለሱት። ትጾማላችሁ ግን አንደበታችሁን ከልክሉት አላቸው። በአድራሻ ለነሱ ነው፣ በግልባጭ ለኛ ነው። የነፍስ ጾም የሚሆነው እሱ ነው። ከሐሜትና ከነገር ስራ አንደበታችሁ ይከልከል አለ። ሁለተኛ በእውቀታችሁ አትታበዩ፣ በጾማችሁ በጸሎታችሁ አትመኩ አላቸው። አይገርምም? በጾማችሁ በጸሎታችሁ በእውቀታችሁ አትመኩ። ተመኩ እኮ እንደሱ ተመጻደቁ። ብሉ ሲላቸው ምን አሉት? እኛ መነኮሳት ነን፣ እኛ ያጋለን። በጣም የሚገርም ነው። አሁን አስቀድሰን ወደ ቤት ስንሄድ ቤት ያሉት ሰዎች ምሳ የለም ሊሉን ይችላሉ። በስማ ቤቱን በአንድ እግር ነው የምናውቀው። ምድረ ሆዳም እኔ እኮ አስቀድሼ ነው የምመጣው እና ምን ይባል አስቀድሰ ስለመጣ ጥሩምባ ይነፋ ምንጣፍ ይነጠፍ። የጾምነው ለነሱ ነው። ቤት ውስጥ ያለውን ሰው ጥርግርጉን ነው የምናወጣው። ቀራርቦ ካልጠበቀን ምድረ አጋሰስ ነው። አትመኩ በጾማችሁ። ዋጋ የሚከፍለው እኮ እግዚአብሔር ነው። ዋጋ የሚሰጠው እግዚአብሔር ነው። ጾመኛ ነኝ ብላችሁ አትመጻደቁ። የአስሬ ምራቅ እየተፉ ፊታቸውን አኮስኩሰው እንደሚታዩ ሰዎች ቅስስ እንደሚሉት እንደሱ አይደለም። አትታበዩ በእውቀታችሁ፣ አትንጠባረሩ አላቸው። ሶስተኛውና የመጨረሻው የሚገርም ነው። እግዚአብሔር አድሮባችሁ እንዲኖር ትፈልጋላችሁ አላቸው። ምዕመናን ትፈልጋላችሁ? እኔ እፈልጋለሁ። እግዚአብሔር አድሮባችሁ እንዲኖር ከፈለጋችሁ አላቸው። የሚደንቅ ነው። እርስ በርሳችሁ ተዋደዱ አላቸው። እግዚአብሔር ፍቅር ነው። ፍቅር በሌለበት ቦታ አይገኝም። በተለይ በጾም የጎሪጥ እየተያየ በክፋት በአይነ ቁራኛ እየተጠባበቅን እንዴት ይሆናል? እርስ በርሳችሁ ከተፋቀራችሁ እግዚአብሔር በመካከላችሁ ይገኛል። እነዛ 2 መነኮሳት እግዚአብሔርን እየፈለጉት ነበር፣ አላገኙትም። ወንድማቸውን እየጠሩ። ይሄኛው ግን እግዚአብሔር ከእርሱ ጋር ነበር። አባ መቃርስ የነፍስ ጾም ላይ ስንሆን እንደዚህ ነው። በጾማችን አንመጻደቅም፣ እርስ በርስ እንዋደዳለን። የነፍስ ጾም ላይ ስንሆን እንደዚህ ነው። ከሐሜትና ከነገር አንደበታችንን እንከለክላለን። ሊቁ ቅዱስ ያሬድም ዓይንም ይጹም፣ ጆሮም ይጹም፣ አፍም እግርም እጅም ሁሉም ይጹም፣ አፍአዊውም ውጫዊውም ሁሉም። ሆድ ብቻ አይደለም፣ አጠቃላይ ማንነታችን መጾም አለበት። ያ ሲሆን ጾማችን የነፍስ ጾም ይሆናል። ፈጣሪያችን በቸርነቱ ጾመን ለመጠቀም ያብቃል። ይቆየን።